ማበለው ፍቅሯስ የባህር ላይ የውቅያኖስ ነፋስ ዋድርስ እንድቃስ አይነጋኝ በራይ እሷ ማበለው ፍቅሯስ የባህር ላይ የውቅያኖስ ነፋስ በለው ያመጡ ምርጥ ቀን ነው መሰለኝ የመኪኖቹ መስመቷ ከቻለች አትሳሳት ያመጡ ምርጥ ቀኖች መኪኖቹ ሳይሆኑ ሰዎቹ ናቸው ወደ ህይወታችን የሚገቡት አረ ቼኩቬራ ተፋታኝ እንጂ ሁሌ አቀልሉ አትጮቱ ነው እንደምትለው እውነቱ ነው በለው አምሮባት መታለሽ ሞናሊዛ መኪናዋን ይዛ እንዴ ቃጀልዬ የሻሩካን አምላክ ሲያክለፈልፍ ከቻ አረጋት እንዴ መኪናዬ ተበላሽታ ማሰራት ፈልጌ ነበር እኔ ልበላሽ እኔ ምን ነካት የኔ ሸበላ የኔ ወለላ ምንድነው ምንድነው ምን ሆነ ማማት እኔ ፋህላ አይደለም ሞተር ያጠፋች አስቸገረችኝ አይ ቲንክ ባትሪ መሰለኝ ምንም ችግር የለውም እኔ አስተካክልልሻለሁ አንቺ ገባ አርገሽ አቁሚያት ቋንተ ምን አገባ እኔ እያወራሁት አይደል እንዴ ሰውዬ ጤነኛ አይደለም እንዴ ልጅቷ አይመጣችሁ እኮ መኪና ለማሰራት እንጂ ቆማ እኮ ለማዳረቅ አይደለም እኮ እከክ ቋንተ እድሜ ልክ እንደ ሽማግሌ እቺን የመሰለሽ ልዕልት አቀባበል አይደረግላት ዝም አትለው ወሬኛ ሽማግሌ እኮ ነኝ ወሬኛ ሽማግሌ አው ሽማግሌ ደበረ ጋሼ ፊት ቆይ ባልሰራላችሁ የኔ ቆንጆ ይስተካከላልሽ ችግር የለታልሽ ስለዚህ ነው አይተፋማር ደግሞ ቦታ ምናምን አይተፋም ያው ማቃጠር ምናምን ነው የሚያቆጥ ወይኔ ተክሉ ና የታባን የምትሄደው ውርጋጡላ እመን ቆይ እናንተ እያላችሁ ቆይ ይሄ ገራጅ ስራ መስራት አይችልም እንዴ ሰው መሰሉ እንዴ እነዚህ ሰው መሰሉ ሂዱ አቃው ሄደ ገደመኝ ይሰራልሻል እሺ በእነሱ ስም እኔ ይቀጣ ጠይቃለሁ አታቤል ና ቁልፉን ተቀበላት ጋሼ ቁልፉ ነጋ ነው እሺ መጣው ቢሮ ጠብቁኝ ይሰራልሻል እሺ እናቴ አይዞሽ ወሽ ቶሎ እንዲያልቅልኝ ብቻ ነው የምፈልገው ነገ መልሳለሁ ችግር አሁን ያልቃል እሺ በእኔ ጣዩ ናተ ና ተስካሰ በኔ ጣዩ ይላል ገና መፍቻ አቀባይ ሆነ በኔ ጣዩ ይላል አሁንስ እኔ የእናንተ ነገር ምርር ብሎኛል ቋቅ ብሎኛል አንገርግሾኛል ቆይ ጋሼ ምን አደረግን ደንበኛ ነጥፍ ዝርግት ብሎ ማስተናገድ ጥፋት ነው ያተረተር አራ አይደለም ዝም በል ያይጥሚ ስክር ድም ቢጣሉ ቆይ እስኪ አሁን እስኪ እንደው በመዳን ያለም እንዴ ለእናንተ ስንል ልጆቼን ማስተዳድርበትን ይሄን ድርጅት ልዝጋው ልጠርቅመው አረጋሺ አይዘጋም ጋሺ እሺ ቆይ አሁን እኔ ምርር ብሎኛል ወይ በሊቢያ አድርጌ ልሰደድ አረጋሺ በላይ ለማርቱ አዳሟርት አትበለኝ እንዴ አንተ አይደለ እንዴ እናንተ አይደላችሁ እንዴ ይሄው ጨርቄን አስጥላችሁ ልታሳብዱኝ አይደል እንዴ ምን ቀራችሁ አሁን እስኪ ማን ይሙት ይሄ የኔ ገራጅ መሆኑ ቀርቶ ሴት ማመላለሱን ተያይዞታል አይደለ እስኪ ንገሩኝ እስኪ እንደው ንገሩኝ በተክሉ ሞት ንገሩኝ እስኪ በማን ነው ንገሩኝ በሱ ነው ዝበል ከንከሲስ ቆይ እኔ ግርም የሚለኝ እቺ ልጅ ቆይ ከዚህ በፊት መታታቃለች አታውቅም እሺ ቆይ ታዲያ ጓደኛችሁ ነች አይደለች የቅርብ ዝምድና ያላችሁ ያክስ ወይ ያጎት ልጅ ወይ አበልጅ ናችሁ የለንም በጣም ጥሩ እናንተ ሁለት በሴት አምሮት ልባችሁ ጥግብ ያላችሁ ልጆች ከዛሬዋ ቀን ጀምሮ ከዚህ አጉራሽ ድርጅት በራሳችሁ ፍቃድ ተባራችኋል ጨርሻለሁ አረጋሺ በእናቶት ሞት አረጋሺ በእናቶት አረባባቶት ሞት ጋሺ አረባባቶት ጨርሻለሁ እንግዲህ ተናገርኩ ውጡልኝ
ጋሽ ዛሬ ሻያው ምንም ያውቁ የቂቤ አለ የበርበሬ አለ የዘይት አለ የቺኮች አለ እንዴ የምግብ ቤት ማለት እኮ ነው እኮ ቺኮቹን አረጋሽ አሁን እሺ ቆይ እኔን ምን አድርግ ነው የምትሉኝ ይሄን ድርጅት በዳሌና በቂጥ እንናደው ንገሩኝ እስቲ አረጋሽ ማኮት ያድጋል ይገነባል ቺኮቹ መጥቶ ይሰራሉ ያለው ማለቴ ያሰራሉ ነው እንደዚህ ለማለት ፈልጉ ታውቂለጋሽ ዛሬ ይሄው እስኪ ዛሬ ለስንተኛ ጊዜ ነው ቆይ እንደዚህ ስንባባል ይሄው ለዛሬ እያላችሁ አይደል እንዴ ይሄ ሁሉ ጊዜ የፈጃችሁት እመነንጋሺ ዛሬ መጨረሻ ነው እመነንጋሺ የመዳን ያለም ያለ አሬ ወዲያ መቼስ የኔው ጉድ ናችሁ እንደው ምን አደርጋለሁ ትሰሙኛላችሁ ከእንግዲህ ግን እንደዚህ አይነት ነገር ቢደገም እንደ ኮርማ በሬ ወስጄ አስቀጠቅጣችኋለሁ ወይ ደግሞ ከሀገር አስወጣችኋለሁ ጨረስኩ እረ እንደው ምን ጉድ ናቸው ሄዱት እንጂ ምን አባታችሁ ይገትራችኋል እና ብቻ በጣም ነበር የሚያዝናናኝ እኔ ራሱ ዲያ ቲቸር ደገፈውስ በጣም ነበር የሚያዝናናኝ ጫማው እንደ ድር ቤት አሽቃባጭ እንደዛ ያጨበጨበ ምንም ቢሆን እኮ አንቺን በጣም ነበር የሚወድሽ እንዴ ምን ሆነሻል ያዩት ስላይተው ነው እንዴ እኮ እኛ ጋር ጠፍታ አንቺ ጋር የተገኘ ምን አይተው ምን ነው ያውባክሽ ወይስ ቆሜ ማሳየት አለብኝ አንቺ ስድ እኔ መልክሽ ቅድም ግን ሳልጠይቅሽ መኪናሽን የት አድርገሽው ነው ዛሬ በራይድ የመጣ ነው ጋራጅ አስገብቻታለሁ ነገ ፍሪኮን አብረን እንሄዳለን ኧረ እንሄዳለን ምን ይታወቃል አንዱን መካኒክ ጠብሼ ይመጣስ እንዴ አንቺ እኮ አታረጊውም አይባልም እንዴ ምን ሆነሻል ገንዘብ ይኖረው እንጂ ለምን ሊስትሮ አይሆንም ዋናው መላ ነው ልቲ ነው አዎ ነይ መላ ተረጋጋ እንጂ አታውን አይደል እንዴ ታዘዘው ቆይ አንድ ቅቅል ቁም ነገሩ ነው እንዴ ውጥት ቅርብ ማድረግ እኮ ነው ደንበኛ ደግሞ ንጉስ ደግሞ ዝም በል በቃ በእናትህ ቆይ እናንተ ስራችሁ ለእናንተ ምን ማለት እንደሆነ ታውቃላችሁ አይደል ለምን ያመላችሁን ግን አትተውት ቋቤላ በራጎ ልስቲ ንገረኝ ደንበኛ እንደዚህ መንከባከብ ጥፋት ነው በዛ ላይ ቆንጆ ሴት ለድርጅቱ ተጨንቀን የምናደርገው ነገር እኮ ነው እንደ ጥፋት የሚቆጠርብን አረ ተቃጥዬ ልሞት ምን አባውነ ነው ደግሞ ተቃጥለ መሞት ጽጌ ምግቡን አቆይታው እኮ ነው አረ ጽጌ እባክሽ ቅቅሉን ቋቤላ ነኝ ምንሽ መኪናውን ተረከብሻት አዎ ተቀበያታለሁ እና ከላማረክሽላት እንዴ እቺ ይላታል ይስተካከላል እና ቆንጆ የጀከስናታ አዎ ናት ምንም አትልም ትላለህ እንዴ ኪሎ ፔትሮን አይደል እንዴ መስሉ አረ ኪሎ ፓትራኑ የምትባለው ባኪያው ነው ምንም ልዩነት የለም እንደው በልደታ ኩል እንጀት እንዴ ስህተት እንኳን አይገባም ሁሌ ልክ ነኝ ግግም ቆይ ዝም አትሉ ይሄ አጥንት አቋም አረ አጥንት ስትል ትዝ አለኝ ጽጌ ቅቅሉን አረ ልቦን እኮ ጠባ ምንድነው አንድ ቅቅል ለማቅረብ አገር አቋራጭ አስፋልት ምገነብ እኮ ነው የሚመስሉት እኮ አረ በደለታችን እንኳን ታጠቁ ምንድነው አቤላ ከዛ በፊት ፍቅር ምን ማለት እንደሆነ ያውቅም ማስጨነቅ ማስጠበቡን ማስተከዝ ማስለቀሱን ከዛ በፊት ደርሶበት አላየም የዚሁንም ያህል ደግሞ ፍቅር ህይወት ለዛ የሚያላብስ የሚያድስ የሚያስደስት የሚያስፈነድቅ ነበር
እኚህ ስሜቶች ሁሉ ወርክ ሶላንጅል ካያት ደቂቃ ጀምሮ ጎሻሽ ሞታል። ከሁሉም በላይ ደግሞ ፍቅር መተሳሰብን የሚያጎለብት ጎሽ የኔ ፕሮፌሰር ልጆቹን ስራ አስፈትተ እዚህ ገትረ ጎልተልኛል አይደል? አትሳሳት አለቃ። ይሄ ጉለት አይደለም የነፍስ ማዕድ ፕሮግራም እንጂ። አሃ የነፍስ ማዕድ ፕሮግራም? አዎ የነፍስ ማዕድ ድግስ እንጂ። በነገራችን ላይ ድርጅታችን የኢትዮጵያን ባህል ለዓለም ማሳየት አለበት። ዝጋ! የኔ ድርጅት የናንተን ከርስ ከሞላ አነሰውና ነው እንዴ የኢትዮጵያን የሱዳን የዚዳን እያለ ወሬውን የሚያወራው? ይሄ ወረኛ ዝም በሉት ጋሺ። እኔ እኮ አንተ እኮ ቶስታሳ እኔ እኮ ይላል አፈራባ ብላና ስማ የኛ ፕሮፌሰር የኛ አንባቢ የኛ ደራሲ ይኸውልህ ያንተን ጉዳይ ለደሞዝ ቅዳሜ እንነጋገራለን። ወይኔ ምን አባታችሁ ታይኛላችሁ? ተበተን ወደዛ ምድረ ውሪ እንዴ! ሊያሳብዱኝ ነው እንዴ? በኖርኩበት በተከበርኩበት ሰፈር ወይ እንደው ምነው አምላኬ እነዚህ ልጆችን እንደው የሆነ ነገር አታደርግልኝም? ለነዚህ የሚሆን የአይጥ መርዝ ታጣልኝ። እንደው ድርጅቴን አደራ፣ እኔ ማንም የለኝም። ዳዲ መጣህ እንዴ? አዎ ልጄ መጥቻለሁ። እንዴት ዋልሽኝ? ይመስገን አባቢ። ስራ እንዴት ሆነልህ? ቆንጆ ነው። ምነው አባቢ ሰላም አይደለህም እንዴ? ሰላም ነኝ የኔ ልጅ ሰላም ነኝ። አዲስ ነገር ስላለ ትንሽ ጨንቆኝ ነው እኮ። ምንድነው አባቢ ለምን አትነግረኝም? በስራ ምክንያት ትንሽ ረዘም ላለ ጊዜ ካናዳ ላይ ነው። ትንሽ ጨንቆኝ ነው ልጄ። እንዴ አባዬ ታዲያ ምን ችግር አለው? ለስራ አይደል የምትሄደው? የፈለገ ነገር ቢሆን ልጄ ለብቻሽ ትቼሽ መሄዱ ነፃነት አይሰጠኝም። አይ አባዬ ለምን አታምነኝም? አሁን እኮ ትልቅ ሰው ነኝ። እስክትመጣ ድረስ እኔንም ቤታችንን ጠብቄ መቆየት እችላለሁ። አስፈላጊ ከሆነ ደግሞ ሳሮንም አለች። ታውቂያለሽ የኔ ልጅ እንደ እናትም እንደ አባትም ሆኜ እንዳሳደግኩሽ እጨነቅልሻለሁ። ያንቺ ጉዳይ በጣም ነው የሚያሳስበኝ። በጣም ነው የምወድሽ የኔ ልጅ። አባዬ እኔ በጣም ነው የምወድህ በጣም። አሁን ምንም ሳትጨናነቅ ስለ ስራህና ስለ ጉዞ ብቻ አስብ። ትምህርትሽ ላይ ጠንከረሽ ቤትሽንም ራስሽንም ማስከበረሽ እንደምትጠብቅኝ እተማመንብሻለሁ። ምንም እንዳታስብ የኔ አባት፣ አኮራሃለሁ። አሁን ደክሞ ነው የመጣው። ግባና አረፍ። ልክ ነሽ የኔ ልጅ፣ ገብቼ ልረፍ። Hey, my lady. Yes, my princess. I have one big surprise for you. What happened, baby girl? እስኪ ገምች። አፍቃሪሽ መኪና ገዛልሽ? ኧረ እባክሽ አይደለም። እሺ ቼክ ፈረመልሽ? አይደለም። እሺ አባትሽ ንብረታቸውን አወረሱሽ? ሳሮን ፕሊስ፣ እስኪ ከገንዘብ ውጪ ምንድነው? ከገንዘብ ውጪ ታዲያ ምን አለ? ምንድነው? መርዶ ነው እንዴ የምትነግሪኝ? ሳሮን ኧረ ንገሪኝ፣ ተጨነቅኩ እኮ። አባቢ ለረጅም ጊዜ ካናዳ ሊሄድ ነው። ዋው ሊታበድ ነው በእኛ። ጊዜው አሁን ነው መሰለኝ። ይሄን የመሰለ ወሬማ በስልክ ማውራት በጣም ማራከት ነው። መጣው በአካል እናወራለን። መጣው። እሺ በቃ የኔ ቆንጆ ነኝ። እሺ ስማ በጣም ነው ይላል። ከመጠን በላይ ተመላችሁ ዝርዝር ይዛችሁ ለርጠበን ጎስጉስ። ኧረ እኔ ጋር አለ እንዳያሳስባችሁ። እርግጠኛ ነህ ገንዘብ ይዛል? አንተ ደግሞ ሁሉ ጊዜ ምንድነው አቤላ? በቃ እዛ ከሄዱ ጠብቁ። እሺ አፍጠን ነው።